ሰላም ጤና ይስጥልን። ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ስልካችሁን ቻርጅ በምታደርጉበት ሰዓት በቶሎ አልሞላ ብሎ የምትቸገሩ ከሆነ በቀላሉ ማስተካከል የምንችልበት መንገድ እንመለከታለን ማለት ነው። ስልካችሁን እንግዲህ ዘወትር ቻርጀር በምታደርጉበት ሰዓት እንግዲህ ብዙ ሰዓት ጊዜ ረጅም ሰዓት እየወሰደ በቶሎ አልሞላ እያለ የምንቸገር ከሆነ ችግሩ ምን እንደሆነ በቀላሉ ሊያሳየን የሚችል ወይም ሊነግረን የሚችል አንድ ቀላል አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር ላይ አውርደን በቀላሉ ማስተካከል የምንችልበት መንገድ እንመለከታለን ማለት ነው። ስልካችን ቻርጅ እንዳያረግ ወይም በቶሎ ፉል እንዳያረግ የሚያግዱት ነገር ስላሉ እነሱ ምን ናቸው የሚለው በዝርዝር እንመለከታለን ማለት ነው። በቶሎ ስልካችንን ቻርጅ ስናረግ ፉል አልብሎ የምንቸገር ከሆነ አንድ ሴቲንግ አለች ማለት ነው። ስልካችን ሴቲንግ ላይ ገብተን የምናስተካክላት ሴቲንግ አለች ማለት ነው። አንዳንድ ስልኮች ላይ ያቺ ሴቲንግ ላትኖር ትችላለች ወይም ቆይት ባሉ ስልኮች ላይ አትገኝም ማለት ነው። እሱ ከሌለም ችግር የለው ከአፕ ስቶር ወይ ከፕላይ ስቶር አንድ አፕሊኬሽን በማውረድ በሱን የሚተካ ወይም እሱን ተክቶ ሊያስተካክልን የሚገባ ነው ማለት ነው። በጠቅላላ እንግዲህ ሴቲንጉ ካለም አፕሊኬሽኑንም ሁለቱንም መጠቀም እንችላለን ማለት ነው። አፕሊኬሽኑ ስሙ ማን ይባላል፣ እንዴት ነው የምናወርደው የሚለውን የቪዲዮ መጨረሻ ላይ አሳያችኋለሁ ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋና ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። ስልካችንን ቻርጅ በምናደርግበት ሰዓት በፍጥነት የማይሞላ ከሆነ በጣም ዘገምተኛ ከሆነ እሱ በፍጥነት ቻርጅ እንዲያደርግልን ማስተካከል ያለብን ነገሮችን እንመለከታለን ማለት ነው። ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል ሴቲንግ የሚለውን እንፈልጋለን ማለት ነው። ሴቲንግ የሚለው ሴቲንግ እንግዲህ እኔ አግኝቼዋለሁ ማለት ነው። እናንተ ጋር ታገኙታላችሁ ማለት ነው። ስልካችሁ ላይ ጭናችሁ ከምትጠቀሟቸው አፕሊኬሽኖች ስትፈልጉ እዚህ ጋር እንደምትመለከቱት እንግዲህ ሴቲንግ የሚለው እዚህ ጋር አለ ማለት ነው። እንደዚህ ማታገኙት ከሆነ ደግሞ ወደዚህ ወደ ላይ ወደ ባሮ አካባቢ እንግዲህ ሸርተት ስታረጉት እንግዲህ ሙሉ ለሙሉ በሚባል ደረጃ እዚህ ጋር እንደምትመለከቱት ሴቲንግ የምትላለች ማለት ነው። እሷ ሴቲንግ የምትለትን እናበራታለን። ሴቲንግ የምትለትን እንደዚህ በምንከፍትበት ሰዓት ማስተካከል ያለብን ሴቲንግ አለ ሴቲንግ ውስጥ ላይ ማለት ነው። ስለዚህ ሴቲንግን እንዳገኘን እንደዚህ እንደከፈት ነው እንግዲህ ወደዚህ ወርታች አካባቢ ሸርተት እናደርገዋለን ማለት ነው። እንደዚህ ወርታች አካባቢ ሸርተት እንዳደረግነው እንግዲህ ባትሪ የሚል ሴቲንግ እንፈልጋለን ማለት ነው። ባትሪ የሚለው ሴቲንግ እንዳገኘው ቀጥታ ሙሉ ለሙሉ ባትሪ የሚለውን እነካለሁ ማለት ነው። ባትሪ የሚለው እንደነካው እንግዲህ እንደዚህ ይመጣል ማለት ነው። እንደዚህ ከመጣልን በኋላ ወደዚህ ወርታች አካባቢ ሸርተት እናደርገዋለን ማለት ነው። እንደዚህ ከመጣልን በኋላ ቻርጂንግ ሴቲንግስ የሚል እናገኛለን ማለት ነው። ወይም አንዳንድ ጊዜ ሞር ሴቲንግስ የሚል ይመጣል ማለት ነው። ወይም ቻርጂንግ ሞር ሊላችሁም ይችላል ማለት ነው። እኔ ስልክ ላይ ግን ቻርጂንግ ሴቲንግ የሚል ነው ያለ ማለት ነው። እቺ ቻርጂንግ ሴቲንግ የምትለይትና አንድ ጊዜ እንጫላታለን። ቻርጂንግ ሴቲንግ የምትለይት እንደተጫነ እንግዲህ እዚህ ላይ እንደምትመለከቱት እዚህ ጋር ላይ ፋስት ቻርጂንግ የሚል አለ ማለት ነው። እንደዚህ እናንተ ጋር ኦፍ ከሆነች እንግዲህ ሙሉ ለሙሉ በሚባል ደረጃ ኦን እናረጋታለን ማለት ነው። እናንተ ላይ ይሄን ሴቲንግ በምትፈትሹበት ሰዓት እንደዚህ ኦን ሆኖ ከሆነ ተነካኩት ነገር የለም ትተውታላችሁ ማለት ነው። ይሄ ፋስት ቻርጂንግ የሚለው ሴቲንግ የሚያገለግለው ምንድነው? ስልካችንን ቻርጅ በምናደርግበት ሰዓት በፍጥነት ስልካችን ቻርጅ እንዲያደርግ የሚረዳን ነው ማለት ነው። እነዚህ ሴቲንግ ስናስተካክል እንግዲህ ስልካችንን ቻርጅ በምናደርግበት ሰዓት ከነበረው በተሻለ ፍጥነት ኑሮት እንግዲህ ስልካችን በቶሎ ቻርጅ ያደርግልናል ማለት ነው። መልሰናል። ስልካችንን ቻርጅ በምናደርግበት ሰዓት በቶሎ አልሞላ ብሎ የምንቸገር ከሆነ በቀላሉ የምናስተካክልበትን አፕሊኬሽን እንመለከታለን ማለት ነው። አፕሊኬሽኑን እንግዲህ ከአፕ ስቶር ወይም ከፕላይ ስቶር ላይ ካወረድን በኋላ ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል እንፈልገዋለን ማለት ነው። እኔ ለእናንተ ለማሳየት ስለፈለኩኝ እዚህ ስልኩ ስክሪን ላይ አስቀምጨዋለሁ ማለት ነው። አፕሊኬሽኑ እንደምትመለከቱት ይሄ ነው ማለት ነው። ይሄንን አፕሊኬሽን በመክፈት እንግዲህ የሚስተካከሉ ፐርሚሽኖችን በማስተካከል እንግዲህ ስልካችን በፍጥነት ቻርጅ እንዲያደርግ ማድረግ እንችላለን ማለት ነው። ስለዚህ አፕሊኬሽኑን እንዳገኘን ከፍቷል ማለት ነው። አፕሊኬሽኑን በምንከፍትበት ሰዓት እንግዲህ አንዳንድ ማስታወቂያዎች ሊመጡ ይችላሉ ማለት ነው። እነሱ ማስታወቂያዎች ማለፍ ይኖርብናል። አፕሊኬሽኑ እንደመጣ እንግዲህ እንደዚህ ነው የምናገኘው ማለት ነው። ይሄ አፕሊኬሽን እንደምትመለከቱት ወደዚህ አካባቢ እንግዲህ ዲቴክት የሚል አለ ማለት ነው። እዚህ አካባቢ የስልካችሁን ፐርሰንት ነው የሚያሳያችሁ ማለት ነው። እዚህ አካባቢ እንደምትመለከቱት ከዚህ አፕሊኬሽን ታውቋቸው ያለውን የስልካችሁን ችግር እዚህ ጋር ይነግራችኋል ማለት ነው። ለምሳሌ ያለበት የባትሪ ሁኔታ እንግዲህ የኔ ስልክ ምንድነው እዚህ ጋር ላይ ጉድ ይላል ማለት ነው። አጠቃላይ እንግዲህ ያሉ ነገሮችን በሙሉ በሚባል ደረጃ ስለ ስልካችሁ ከሞዴል ጀምሮ እንግዲህ ስለ ቮልቴጁ አጠቃላይ የቻርጂንግ ከረንቱን አጠቃላይ ሄልዙና ቴምፕሬቸሩ ሙሉ ለሙሉ ይነግረናል ማለት ነው። እኛ ግን አሁን የምናየው ምንድነው ስልካችንን ቻርጅ በምናደርግበት ፍጥነት ቻርጅ እንዲያደርግልን ስለሆነ እሱን የምናይበት ወይ የምናስተካክልበት መንገድ ነው የምንመለከት ማለት ነው። ስለዚህ እዚህ አካባቢ እንደምትመለከቱ እንግዲህ ዲቴክት የምትላለች ማለት ነው። እዚህ ጋር ዲቴክት የምትለይትን አንድ ጊዜ በመጫን እንግዲህ የሚስተካከሉ ነገሮችን ማስተካከል ይኖርብናል ማለት ነው። ስልካችንን ቻርጅ በምናደርግበት ሰዓት እንግዲህ በፍጥነት
ስልካችን ቻርጅ እንዳይሰበስብ የሚያግዱ ነገሮች ስላሉ እነሱ ምን ምን ናቸው የሚለው ስለሚነግረን እናስተካክላለን ማለት ነው። እዚህ ዲቴክት የምትላለች ማለት ነው። እሷን አንድ ጊዜ እንጫናታለን። ዲቴክት የምትለይት ስንጫናት እንግዲህ እንደዚህ ሰርች ሲያደርግልን ከቆየ በኋላ እንደዚህ ነው የሚመጣልን ማለት ነው። እንደዚህ ሲመጣ እዚህ አካባቢ እንደምትመለከቱት እንግዲህ አጠቃላይ የስልካችንን ቻርጅ ፍጥነቱን እዚህ ጋር ይለካልናል ወይም ያሳየናል ማለት ነው። ስልካችንን ቻርጅ በምናደርግበት ሰዓት እንግዲህ ምን አይነት ፍጥነት እንዳለው እንግዲህ እዚህ አካባቢ እንደምትመለከቱ አሳይቶናል ማለት ነው። ስለዚህ ስልካችንን ቻርጅ በምናደርግበት ሰዓት እንግዲህ በፍጥነት ባትሪ እንዳይሰበስብ የሚከለክሉ በርካታ የተበላሹ ነገሮች ስላሉ እነሱን እናስተካክላለን ማለት ነው። በማወቅም ባለማወቅ እንግዲህ የተከፈቱ ሴቲንጎች ስላሉ እነሱ ሴቲንጎችን ስለሚያሳየን ሙሉ ለሙሉ እናስተካክላለን። እሱን ለማስተካከል እንግዲህ እዚህ ጋር እንደምትመለከቱት ሙሉ ለሙሉ እዚህ ጋር ዲቴክት የምትል አለች ማለት ነው። እሷን ፊት ለፊት እየሄድን እየነካን እናስተካክላለን ማለት ነው። በማወቅም ባለማወቅም እንግዲህ አንዳንድ ሴቲንጎችን ልናበራ እንችላለን ወይ አለ በስተቀር አንዳንድ ሴቲንጎችን እንድናስተካክል እዚህ ጋር ይነግረናል ማለት ነው። እዚህ ጋር ከጎን ደግሞ እንደምትመለከቱት እንግዲህ የወርታች የቀይ ምልክት አሳይቶናል ማለት ነው። ፊት ለፊት እየሄድን እንግዲህ እናስተካክላለን ማለት ነው። እነዚህ ያልተስተካከሉም ማለት እንግዲህ ስልካችንን ቻርጅ በምናደርግበት ሰዓት የስልካችንን ባትሪ ይመጠምጣሉ ወይም በፍጥነት እንዲጨርሱ የሚያደርጉ ናቸው ወይም በተሎ ስልካችን ፉል እንዳይል ያደርጋል ማለት ነው። ወይም ስልካችን በፍጥነት ቻርጅ እንዳያደርግ የሚያዳክሙ ሴቲንጎች ስለሆኑ እነሱን እናስተካክላለን ማለት ነው። እናንተ ጋር እንግዲህ ብዙ ሊሆኑ ይችላሉ ማለት ነው። ሙሉ ለሙሉ በሚባል ደረጃ ዲቴክት የሚል ሲመጣ እንግዲህ እናንተ ዲቴክትን እየነካችሁ ታስተካክላላችሁ። እሱ ስታስተካክሉት እንግዲህ እንደዚህ በአረንጓዴ ራይት እያደረገላችሁ ነው የሚሄድ ማለት ነው። አሁን ለምሳሌ እኔ እዚህ ልጋ ላይ ስልኬን ቻርጅ በማድረግበት ሰዓት እንግዲህ ጂፒኤስ አጥፋ ይለኛል ማለት ነው። አብርቻለሁ ማለት ነው። ጂፒኤስ አጠፋለሁ ማለት ነው። ከዛ ሲቀጥል እንግዲህ ብሉቱዙ አብርቻለሁ ማለት ነው። ብሉቱዙንም ሙሉ ለሙሉ እናስተካክላለን ማለት ነው። ከዛ ሲቀጥል እንግዲህ ስልካችን በተሎ የሚግል ከሆነ እንግዲህ ቴምፐሬቸሩን ሙሉ ለሙሉ እንድናስተካክል ይነግረናል ማለት ነው። በነገራችን ላይ ይሄ አፕሊኬሽን እንግዲህ ስልካችሁ በተሎ የሚግል ከሆነ በቀላሉም ያስተካክልላችኋል ማለት ነው። እናንተ ጋር ዲቴክት የሚለው በርካታ ከሆነ እነሱ ሙሉ ለሙሉ አንተ ታስተካክላላችሁ ማለት ነው። እኔ ጂፒኤስ እና ብሉቱዙ አጥፍቼ እንግዲህ ምን እንደሚለኝ እንመለከታለን ማለት ነው። በመጀመሪያ ደረጃ እንግዲህ እዚህ መጀመሪያውን እነካዋለሁ ማለት ነው። የመጀመሪያውን በመጫንበት ሰዓት እንግዲህ እንዳስተካከል ይዞኝ ይሄዳል ማለት ነው። እዚህ አካባቢ እንግዲህ ሎኬሽን አብርቻለሁ ወይ ጂፒኤስ አብርቻለሁ ማለት ነው። ሙሉ ለሙሉ እሱን አጥፋ፣ ስልክን ቻርጅ በምታደርግበት ሰዓት ቀይ መስመር ነው ያለው ወይም በቶሎ ፉል እንዳይል ያደርጋል ነው የሚለኝ ማለት ነው። እሱን አጠፋለሁ። እሱን እንዳጠፋው እንግዲህ ባክ ብዬ ተመልሼ ስመጣ እንግዲህ እንደምትመለከቱት አስተካክሎልኛል ማለት ነው። ቅድም 3 ነበሩ ማለት ነው። አሁን ደግሞ እዚህ ጋር እንደምትመለከቱት እንግዲህ ብሉቱዙ አብርታል ነው የሚለኝ ማለት ነው። ቀጥታ ካወቃችሁት እንግዲህ እንደዚህ የስልካችሁን ባር ሸርተት በማድረግ ማጥፋት ትችላላችሁ። ወይም የት እንዳለ ማታውቁ ከሆነ ደግሞ እዚህ ጋር ላይ ዲቴክት የምትልትን በመንካት እንግዲህ ማስተካከል ትችላላችሁ። አሁን እሱ ይዞኝ ሲሄድ እንግዲህ እዚህ ጋር ላይ እንደምትመለከቱት ብሉቱዙ በርቷል ማለት ነው። ይሄንን ብሉቱዙ እንዲዞ ኦፍ ሳረገው እንግዲህ ሙሉ ለሙሉ ተስተካክሎልኛል ማለት ነው። እንደዚህ ዲቴክት የሚል የሚጠይቃችሁ ካለ እሱን አጠቃላይ ማስተካከል ይኖርባችኋል ማለት ነው። እኔ ጋር እንግዲህ እንደምትመለከቱት እዚህ ጋር እያስተካከሉ ስመጣ እንግዲህ እዚህ ጋር ላይ እንደምትመለከቱት በአረንጓዴ ራይት እያለን ማለት ነው። ይህ ዲቴክት አለ ማለት ስልካችንን ቻርጅ በምናደርግበት ሰዓት ሙሉ ለሙሉ በሚባል ደረጃ ስልካችን በፍጥነት ቻርጅ አያደርግም ማለት ነው። ይህንን አፕሊኬሽን እንግዲህ በቀላሉ ከአፕ ስቶር ወይም ከፕላይ ስቶር ላይ በማውረድ እንግዲህ እንደዚህ ስልካችሁን ቻርጅ ከማድረጋችሁ በፊት እነዚህ ነገሮችን ፈተሻችሁ ሙሉ ለሙሉ ቻርጅ ማድረግ ይኖርባችኋል ማለት ነው። እያንዳንዱን ነገር በእንደዚህ አይነት መንገድ አስተካክላችሁ ልትጠቀሙ ይገባል ማለት ነው። ስልካችን እንግዲህ በፍጥነት ቻርጅ አላረግ ብሎ ወይም በፍጥነት ፉል አለል እያለ የሚያስቸግረን ከሆነ በቀላሉ በዚህ አስተካክለን መጠቀም እንችላለን ማለት ነው። ይህንን የምናስተካክልበት አፕሊኬሽን ስሙ ማን ይባላል፣ እንዴት ነው የምናወርደው የሚለው እንመለከታለን ማለት ነው። የአይፎን ተጠቃሚ ከሆናችሁ እንግዲህ አፕ ስቶር ላይ ትገባላችሁ ማለት ነው። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ። እኔ አንድሮይድ ተጠቃሚ ስለሆነ እንግዲህ ፕላይ ስቶርን ፈልጌ ቀጥታ ሙሉ ለሙሉ ወደ ፕላይ ስቶር ላይ እገባለሁ ማለት ነው። ፕላይ ስቶር ላይ ከገባኝ በኋላ እንግዲህ ወደዚህ ወደ ሰርች ባሩ ላይ እሄዳለሁ ማለት ነው። ሰርች ባሩ ላይ ከሄድኩኝ በኋላ እዚህ አካባቢ ምንናለው ቻርጅ ማስተር እላለሁ ማለት ነው። ከዚህ ከታች የተቀመጠላችሁ ጽሁፍ ማስገባት ትችላላችሁ። ቻርጅ ማስተር የሚለው እንግዲህ አንድ ዜ በመጫንበት ሰዓት አፕሊኬሽኑ እንደምትመለከቱት ይሄ ነው ማለት ነው። ይሄንን አፕሊኬሽን ሙሉ ለሙሉ በሚባል ደረጃ በመንካት እንግዲህ ኢንስቶል ነው እዚህ አካባቢ ሊላችሁ የሚችል ማለት ነው። እኔ ጋር ስላወረድኩት ኦፕን ነው የሚለኝ። ኢንስቶል አድርጋችሁ ዳውንሎድ አድርጋችሁ የሚስተካከሉ ፐርሚሽኖችን አስተካክላችሁ ስልካችሁ ማስተካከል ትችላላችሁ ማለት ነው። ይሄ አፕሊኬሽን እንግዲህ በዓለም ላይ ከ63000 በላይ እንግዲህ 4.7 ኮከብ ሰጥቶታል ማለት ነው። በዓለም ላይ እንግዲህ ይሄንን አፕሊኬሽን አውርደው የሚጠቀሙት እንግዲህ 5 ሚሊዮን እና ከዛም በላይ ዳውንሎድ አድርገው የሚጠቀሙት ማለት ነው። ስልካችሁ እንግዲህ በፍጥነት ቻርጅ አላረግ ብሎ የምትቸገሩ ከሆነ በቀላሉ እንግዲህ በእንደዚህ አይነት መንገድ አስተካክላችሁ መጠቀም ትችላላችሁ ወይም ስልካችሁ በፍጥነት ቻርጅ እንዲያደርግ ማድረግ ትችላላችሁ
ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። መልካም መሰንበቻ። ቻው